ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም። እዚህ ጋር ኬክ እየሰራው ነው። እዚህ ጋር ክሬም አዘጋጅቻለሁ። እዚህ ጋር ደግሞ ብስኩት አዘጋጅቻለሁ በገበታ ቅቤ ማለት ነው። እዚህ ጋር ደግሞ ቺዝ አዘጋጅቻለሁ ትንሽ ሱካር አድርጌበት። እዚህ ጋር ደግሞ እንትን ምንድነው እሱ ጄል አዘጋጅቻለሁ። እዚህ ጋር ሆነን መታና ከዛም በኋላ ያው ወደ አሰራሩ አብረን እንገባለን ማለት ነው። እሺ እና ጠብቁኝ፣ ተመልሼ እመጣለሁ። እሺ ቤተሰብ ይሄው እንትኑን እንደዚህ መትቻለሁ። ክሬሙን ከእንትኑ ጋር ማለት ነው ከጀሉ ጋር እንደዚህ መትቻለሁ ማለት ነው። ከልጅሉና ከሱካሩ ጋር ይሄንን ክሬም ደግሞ እጨምርበትና አንድ ላይ መትቼ ያው እዚህኛው እቃው ላይ እናደርጋለን ማለት ነው። ከዛ በኋላ ለሁለት ቀን ፍሪጅ ውስጥ እንከታለን። ፍሪጅ ውስጥ ከበረዶ በታችና ከፍሪጁ በላይ ማለት ነው መካከለኛው ላይ እናደርጋለን። ከዛም በኋላ ያው አውጥተን እንጠቀማለን ማለት ነው። ከዛሬ ምንድነው ቀኑ? ዛሬ ከሰራኝ ሐሙስ፣ አርብ ውሎ ቅዳሜ መጠቀም እንችላለን ማለት ነው። በደንብ እንትን እንደሌለን በደንብ ይያያዝልናል ማለት ነው። እና ልጨርስና ደግሞ እንዴት እንደሆነ ደግሞ ላው ላይ አርግተን አብረን እናያለን። እሺ እዚህ ጋር 36 ፍሬ ነው የተጠቀምኩት እንትኑ ማለት ነው። ቺዙ ክሪ በኢትዮጵያ ምን እንደሚባል አላውቅም። ክሪ ነው የሚባለው እና እዚህ 36 ፍሬ ነው የተጠቀምኩት ማለት ነው። ጄሉን ደግሞ 2 ፍሬ ነው የተጠቀምኩት። 2 ፍሬ ጄል በ2 ብርጭቆ ውሃ፣ በፈላ ውሃ ነው የምጠቀመው ማለት ነው። እዚህ ጋር ደግሞ ብስኩቱን አንድ አወለድ ነው የሚባለው አወለድ፣ እሱን አንድ ነው የተጠቀምኩት። አንድ ካርቶኒ ማለት ነው። አንድ ካርቶኒ ግማሽ የገበታ ቅቤ ማለት ነው። እዚህ ጋር ደግሞ ክሬሙ 2 ብርጭቆ ክሬም ነው። ለዚህ እቃ 2 ብርጭቆ ክሬም ነው የሚያስፈልገን ማለት ነው። እሺ እንደዛ ነው አሰራሩ። ከዛን ተመልሰን አብረን እናያለን። እሺ ቤተሰብ አያችሁ እንዴት እንደሆነ አሁን ክሬሙ ማለት ነው እንደዚህ ሆኗል። እንደዚህ ሆኗል ክሬሙ ማለት ነው። ይታያችኋል እንዴት እንደወፈረ። ትንሽ ብርሃን ስላለ ነው ደምዘዝ ያለው። አንድ ያልነገርኳችሁ